ሆዳችሁን ለሚያማችሁ ሰዎች በጣም ብዙ ጊዜ ሆዳችን ታመመን፣ ሆዳችን ይነፋናል፣ ሆዳችን ይከብደናል የምትሉ ሰዎች መቼም ያልተባላችሁትን ነው የምታደርጉት። አዳምጣችሁ በደንብ ከተጠቀማችሁ ትጠቀሙበታላችሁ። ለሆድ ህመም የፓፓያ ፍሬና የዱባ ፍሬ ሰርቼላችኋለሁ። አሁን ግን ሆዳችሁ የሚነፋ ሰዎች ሆዳችሁ ውስጥ ድምፅ ድድድድ እያለ ድምፅ ካለው ሆድ የሚነፋ ቀን እየጠበቀ የሚያስጨንቃችሁ ሆዳችሁን ሁላችሁም እኔ በጣም አደራምላችሁ ከምላችሁ ውጪ በላይ ያበሻ መድኃኒት ተጠቅማችሁ ተጠያቂ እንደማልሆን እወቁ። ስለዚህ በደንብ አድርጋችሁ በንጹህ ሁኔታ ተጠንቅቃችሁ ቀበርቾ ገዝታችሁ ቀበርቾን እርጥብ ቀበርቾ፣ ደረቅ ቀበርቾ አይደለም፣ እርጥብ ቀበርቾ ፈቅፍቃችሁ ሰውነቱን ጭቃውን አጥባችሁ ፈቅፍቃችሁ። መቼም ቀበርቾ በጣም መድኃኒት ናት። በጣም በብዙ ነገር ለብዙ ነገር መድኃኒት ናት። ለብዙ ነገር አይደል? ሁሌም ነው የምላችሁ እና ፈውስ መድኃኒት ነው የምነግራችሁ። እናንተ ከተጠቀማችሁበት ማትድኑበት ምክንያት የለም። ግን ችግሩ ቀበርቾ ስትባሉ ድኜ አትጠቀሙ። በአግባቡ የተባላችሁትን መጠቀም ነው። ያበሻ መድኃኒት ምንም አይነት ያበሻ መድኃኒት ማለት ነው ተጠቀሙ ብልም እኔ በአግባቡ ተጠቀሙ ነው። ይምራል፣ ያድናል። በአግባቡ ለተጠቀመበት ሰው መጠኑ ላወቀበት ሰው ነው የሚድነው። መጠኑን ላላወቀበት ሰው ግን ያበሻ መድኃኒት ገዳይ ነው። እሺ፣ ከዛ ሲቀጥል ደግሞ ጉበት ይነካል፣ ጨጓራ ይነካል፣ የሐሞት ከረጢታችሁን ያፈርሳል። ያበሻ መድኃኒት በጣም ትልቅ ፓወር አለው። ዝም ብሎ ሆድ ውስጥ እየተነሳ የፈለጋችሁትን በድፍረት እንደ ግራዋ መጨለጥ አይደለም። ያበሻ መድኃኒት ግራዋም ራሱ ሲበዛ የራሱ ምክንያት አለው። እንኳንስ አይደለም ቀበርቾ ደግሞ የራሱ የሆነ በጣም ከምንም ኃይል አለው። በብዙ ነገር ፓወር አለው ማለት ነው። ተጠንቅቃችሁ ነው የምትጠቀሙት። ቀበርቾ ካልሆነ ይሄ ይሆናል አትበሉኝ በእናታችሁ። ቀበርቾ ስላጣን ይሄንን አድርገናል አይሆንም። በቃ ከሌለ የለም ነው። ደረቅ ይሆናል ወይ? ይሄን ስላጣን አይሆንም። እርጥብ ስላጣን ደረቅ ይሆናል ወይ? ደረቅ ስላጣን እርጥብ ይሆናል ወይ? ይሄም ራሱ አይሆን። የምትባሉትን ብቻ ነው የምታደርጉት። የምትባሉትን ብቻ። እርጥብ ቀበርቾ ካልኩኝ እርጥብ ቀበርቾ ነው መደረግ ያለበት። እስከዛሬ ካያችሁት የሰራውላችሁ ቪዲዮ በምንም አይነት ምክንያት በምንም አይነት ተአምር እኔ ከዱባው ፍሬው እና ከፓፓያው ፍሬ ውጪ ያበሻ መድኃኒት የሚጠጣ አልነገርኳችሁ። የሚጠጣ አልናገርምም። ስለማልናገር እናንተ ስለምታወዛገቡት ተወዛግባችሁ ሰውን ለማወዛገብ ስለምትሞክሩ አልነገርኳችሁም። ስለዚህ አሁን የእርጥብ ቀበርቾ ጥቅም ልነግራችሁ ነው። እርጥብ ቀበርቾና ምን በደንብ አስተውሉ። ኖርማል ዕጣን ይሆናል እንዳትሉኝ፣ አይሆንም። ኖርማል ዕጣን አይሆንም። ነጭ ዕጣን ምንም የሌለበት ነጭ የቤተክርስቲያን ዕጣን ተብሎ የሚሸጥ ዕጣን አለ። ነጭ ዕጣን ትልልቅ የሚያምር ንጹህ፣ እሱም ዕጣን ፎርጅድ እንዳለው ታውቃላችሁ። የቤተክርስቲያን ዕጣን ተብሎ የውሸት ፎርጅድ ዕጣን እየቀላቀሉ የሚሸጡት ዕጣን አለ። ያኛው ዕጣን ራሱን የቻለ ውድ ነው ዋጋው። ዕጣኑ ራሱ በደንብ ያስታውቃል። ነጭ ነው። ፍሬው ተለቅ ያለ ነው። መካከለኛም ነው። በጣም ድቅቅ ያለም አለ። እሱም አይደለም መካከለኛው ከፍ ያለው እሱን ትገዙና የሩብ አጋማሽ በውድ ዋጋ ነው የሚሸጡት። በደንብ ግን ነጭ ነው። እሺ፣ በደንብ ማለት ነው። ይሄንን ግድግዳ ሁሉ ይሄንን ጥርሴን ሁሉ ሳይመስል ይቀራል። ነጭ ነው። እኔ አይቻለሁ። ጠቆር ያለ የሚሸጡ ሰዎች አሉ። ወደ ሌላ ከለር ቀየር ያለ የሚሸጡ ሰዎች አሉ። አይደለም፣ እሱ አይደለም። ይሄ በደንብ ነጭ ነው። መካከለኛ ነው። ድቅቅ ያለው አይደለም። ትንሽ ከፍ ያሉ ናቸው። እነሱን ትገዙና ለብ ባለ ውሃ ዘፍዝፋችሁ፣ ቀበርቾን ለብቻ ለብ ባለ ውሃ ትዘፈዝፋላችሁ። እርጥብ ቀበርቾ ጨፍጭፋችሁ ለብ ባለ ውሃ ዘፍዝፋችሁ ታድራላችሁ። እርጥብ ቀበርቾ ትንሽ የምዘፈዝፉት ለብ ባለ ውሃ፣ ትንሽ ቀበርቾ በደንብ ሟምቶ እንዲያድር ማለት ነው። እዚህ ጋር ደግሞ በሌላ ብርጭቆ ደግሞ ነጭ ሽንኩርቱ ሟምቶ እንዲያድር በሌላ ብርጭቆ አሟምታችሁ እሱን ቁጭ በደንብ በፈላ ውሃ በደንብ እንዲለቅላችሁ ማብሰል ስለማይቻል እሳት ላይ የፈላ ውሃ ላይ እዛው ይበስላል። እራሱ እስኪቀዘቅዝ ድረስ ይሟሟል። እያማሰላችሁ በደንብ ታላቅቁታላችሁ። ከዛ ጠዋት ምግብ ሳትበሉ ምንም አይነት ምግብ ሳትበሉ በባዶ ሆዳችሁ ጠዋት ስትነሱ 12 ሰዓት የሚሆን 1 ሰዓት 2 ሰዓት የሚሆን በባዶ ሆዳችሁ ለሚያማችሁ፣ ሆዳችሁ ለሚነፋችሁ፣ ሆዳችሁ ለሚከብዳችሁ፣ እንዲቆንዝር ላላችሁ ሰዎች
ትልቅ ስሜት ያላችሁ ሰዎች ሲሆን ቤት ብትውሉ ጥሩ ነው። ቅዳሜና እሁድ ስትውሉ ብታዘጋጁ አሪፍ ነው። ምክንያቱም ከሰኞ እስከ ዓርብ ባለው ውስጥ የሚያስቀምጥ ነገር እንኳን ካለው ወይ ስራ ላይ ወይ መንገድ ላይ ስትሄዱ ስለማይቻል ቤት ውስጥ ስትሆኑ ብቻ ብታዘጋጁ አሪፍ ነው። ያንን ቀበርቾ የማታውን ቀበርቾ ጠዋት የፈላ ውሃ ለብ ያለ ውሃ አሁንም ጠዋት ያንን አማስላችሁ እዛ ጋር ያለውን እላዩ ላይ ለብ ያለ የፈላ ውሃ ላይ ትሞሉበትና የፈላ ውሃ ላይ ሁለቱም ላይ ትሞሉበትና የፈላ ውሃ በብርጭቆ ታረጉና ወንፊት አርጋችሁ ታጠሉታላችሁ ከቀበርቾም ከነጭ ቅመሙም ማለት ነው ከነጭ እጣኑም ማለት ነው። አማስላችሁ ውሃ እዛው ላይ ብርጭቆ ላይ ያደረው ላይ ውሃ ትሞሉበታላችሁ ያደረው ላይ እዛ እሱ ላይ ታማስሉትና ሙቅ ውሃ ቀዝቃዛ ውሃ አይደለም ሙቅ ውሃ ትሞሉበትና ያደረውን ለብቻ ያደረውን ታማስሉታላችሁ። ከዛ በሌላ ብርጭቆ ከቀበርቾም ከነጩም እኩል በኩል አድርጋችሁ ትቀንሳላችሁ የተማሰለውን። ከዛ ንጹህ ውሃ በወንፊት እንደ ሻይ ታጠሉታላችሁ ብርጭቋችሁ ላይ በባዶ ሆዳችሁ ማለት ነው። እሱን ለሶስት ቀን በባዶ ሆዳችሁ እሱን ትጠጡታላችሁ ጭልጥ አድርጋችሁ። ከዛ የኔ እናት ይሄ ሲጮ ሲንጋጋ የሚውለው ሁሉ ሽንት ቤት ሲያሯሩጣችሁ ሊውል ይችላል። ሌሎቻችሁ ደግሞ ክብድ ሲላችሁ ይውልና ወደ ማታ አካባቢ ኖርማል ይተዋችኋል። ከ2 ቀን ከ3 ቀን በኋላ ግን ዞሮ ያስቀምጣችኋል። ቮሚትም ሊያደርጋችሁ ይችላል። እንደየሰው ነው እንደየባህሪያችሁ ነው። እና ለ3 ቀን ይሄን በደንብ ጠጡና የሆዳችሁን ለውጥ በ5ኛው 6ኛው ቀን ታዩታላችሁ። ምን አይነት ፈውስ እንደምታገኙ ምን አይነት ሰላማችሁን እንደምታገኙ ታዩታላችሁ። እንደዚህ እያልን አብዛኛውን ቀበርቿን በዛ አርጓት። እሺ ከነጩ ዕጣን ቀበርቿን ትንሽ እልፍ ብትልም ችግር የለም። ብዙ በሽታና ብዙ ሆዳችን ውስጥ ያሉ ባክቴሪያዎችን ቀበርቾ በጣም ፓወር አለው። ውጫችንንም ቁስላችንንም በብዙ ነገር ቀበርቾ ምንም የማይጠቅም ይመስላል። ማጨስና የቡዳ መድኃኒት ብቻ ከዛ ቤት ውስጥ የሚጫጫስ ይመስለናል አይደለም። ቀበርቾ በጣም ጥቅም አላትና የቀበርቾ ነገር ያው አይታችሁታል። ብዙዎቻችሁ ጉሮሮ ኢንፌክሽን ጉሮሯችሁን ጥርሳችሁን በብዙ ነገር ፈውስ አግኝታችሁበታል። ስለዚህ አሁን ደግሞ ነጭ ዕጣንና ቀበርቾን አንድ ላይ ደባልቀን እሱን እንደሱ አፍልተን በትኩስ ውሃ አፍልተን እንጠጣለን። ሳይቀዘቅዝ ውሃው ለብ እንዳለ ወዲያው ልክ እንደ ሻይ እንደምንጠጣው ጭው አድርገን እንጠጣና ከዛ በኋላ እንግዲህ ትንሽ ከበድ ቀለሽለሽም ቢላችሁ ምንም አይነት ችግር አይመጣባችሁም። ጤናችሁ ውስጡ ሮቴት እያደረገ ነው። ሆዳችሁ ውስጥ ትንሽ የመንፋት የማሽለሽለሽ ባህሪ ሲኖረው እናንተ ውስጥ ገብቶ ሁሉ ነገራችሁን እያጠበ እያጸዳው ነው የሚሄደው ብዙ ባክቴሪያ በሚገርም ሁኔታ ማለት ነው። ስለዚህ እሱን እንደሱ አድርጋችሁ ለ3 ቀን ጠጥታችሁ ፈውሳችሁን አግኝታችሁ ለምስክርነት ትመጣላችሁ። ሌላው እናንተን አይቶ ይጠቀማል። ፕሊስ ተጠቀሙብኝ። መልካም እድል ለሁላችሁ። መልካም የፈውስ ዘመን ያርግላችሁ። እርግጠኛ ነኝ 2018 ሁሉ ሰው ከበሽታው የሚፈወስበት ይሆናል። እግዚአብሔር ይርዳችሁ። እግዚአብሔር ደግሞ ከጎናችን ነው። ጸልዩ፣ ንስሐ ግቡ፣ ጹሙ፣ አስራት በኩራት ስጡ። እግዚአብሔር ከተደገፍን የማይከዳው አምላክ ስለሆነ ምንም የምናጣው ነገር የለም። ሰው ብቻ አትደገፉ፣ እግዚአብሔርን ተደገፉ። ከእግዚአብሔር በጣም በረከት እናገኛለን። ብዙ ርስቅ እናገኛለን ከእግዚአብሔር ማለት ነው። ከሰው ሀሜትና ወሬ ነው የምናገኘውና እንደዚህ ያደርጋችሁ ተጠቀሙ። በጣም ወዳችኋለሁ። ዩቲዩቤን ሰብስክራይብ አድርጉ፣ አጫውቱልኝ፣ አዳምጡት፣ አበረታቱኝ። መልካም እድል ለሁላችሁም።